ሀይሚ ብሩኬ ዛሬ ይመጣሉ ብዬ በጉጉት ጠብቄ ነበረ። እውነት ለመናገር ቀኑ ራሱ በጣም ረዝሞብኝ ነበረ። በቃ ምን ሁኔታ ላይ እንዳሉ እንዴት እንደሆኑ ትናንትና ብሩኬ ሻንጣዋን ነጥቆ ሻንጣዋን ይዞ ወደ ቤት ይዟት ተመልሷል። እንግዲህ ግን ይታረቁ አይታረቁ ኦልሬዲ ያው ታረቁ ማለት ነው። ግን ደግሞ ሀይሚ ፖስት የምታደርጋቸው ነገር የሆነ ነገሮችን እንደተባባሱ እንጂ ጥሩ ነገር እንደተፈጠረ አይደለም የሚያመላክተውና ያ ማለት ደግሞ ያው ሙሉ ለሙሉ ችግር አለ ማለት አይደለም። ምናልባት እሷ ፖስት ያደረገችው ነገር ላይገልጸውም ይችላል። ግን ዛሬ ያው እስካሁን ድረስ የሉም። በዛም ዞርኩ በዚህም ዞርኩ ወጣሁ ገባሁ ምንም ላገኛቸውም አልቻልኩም። እንግዲህ ዛሬ ይመጣሉ ብላችሁ ስትጠብቁ የነበራችሁ ያው እንግዲህ ቀርተዋል፣ እንደኔ ማለት ነው። ከዚህ በኋላ መቼም ሰዓቱ መሽቷል። ኦልሬዲ 4 ሰዓት ሊሆን ነው። እስካሁን ድረስ አልመጡም። ስለዚህ ከዚህ በኋላ ሊመጡም አይችሉም። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ተረፍረፍረፍረፍ ይበልልኝ እያልኩ እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁ። እውነት ለመናገር በጣም ውስጤ ተቃጥሎ ነበር። አንዳንድ ሰዎች ግን እግዚአብሔርን ወይኔ እንደው ዝም ብዬ ሳስበው ግርም ምንም ይለኝ ምን ብታስቡት እንዴት ብታስቡ ቤትና ቤት እንዳገናኛችሁት ባላቅም እንዴት ሀይሚ ቢኒን አፍቅራለች ብላችሁ ታወራላችሁ? የእውነት አሁን ይሄ እንደው እውነት ከአንድ ሴት አፍ የሚጠበቅ ነው? ምን ነካችሁ? ቢኒ ሀይሚን አፍቅራ ነው እንግዲህ። ይህንን ያላችሁበት ምክንያት የሆነ ትላንት ሌሊት አካባቢ ፖስት ያደረገችው መልእክት አለ። ምንድን ነው ዋጋሽ አጠገብሽ ያሉት ዋጋሽን አያውቁምና በሩቅ ያሉት ደግሞ ዋጋሽን ያውቃሉ። ትኩረት ሩቅ ላሉት ለሚለው ያን ሩቅ ላለው ለሚለው ከአዲስ አበባ ዱባይ ቢኒ ጋር አነጣጥራችሁ ሀይሚ ከቢኒ ፍቅር ይዟታል፣ ሀይሚ ቢኒን አፍቅረዋለች እያሉ መነጋገሪያ አድርገውት ይገኛሉ። እውነት ይሄ ግን ማለት ነው ከጨረቃ ቤተሰብ የማይጠበቅ ነገር ነው። እውነት ለመናገር የጨረቃዎች ደጋፊ የሆናችሁ ሰዎች እውነት ይሄ ወሬ ሲወራ እኔ የሚያወሩ ሰዎች እሺ ዩቱበሮችም ቲክቶከሮችም ምናልባት ለቪው ሊሆን ይችላል። ግን ከስር የምታሽቃብጡት ኮሜንታተሮች ግን ማለት ነው እናንተ የእውነት ሀይሚና ብሩኬን የምትወዱ ናችሁ? እናንተ የእውነት ሀይሚና ብሩኬን የምትደግፉ ናችሁ? በቃ በጣም ነው የተናደድኩት እኔ በጣም ከሚገባው በላይ። ለምንድን ነው አቋም የማይኖረን? ብሩኬና ሀይሚ ፍቅር በሆኑበት ሰዓት ብሩኬና ሀይሚ ጋር ሄዳችሁ ስታሽቃብጡ ያለሁ። እንደገና ደግሞ የሆነ ችግር በመካከላቸው ሲፈጠር ሌላ ቦታ ስለነሱ ሌላ ሲወራ ሄዳችሁ እዛ ልክ ነው እንዴ? ቆይ ልክ ነው የምትሉት ማለት ነው? የእውነት ሀይሚ አሁን ቢኒን አፍቅረዋለች ነው? ሁለተኛ ባለጌናት ምንድናት እያላችሁ የምታወሩት ደግሞ እኮ የሚገርመው ነገር ሀይሚና ብሩኬ ስር ኮሜንት ስር አያቸዋለሁ ሲጽፉ፣ እንደገና ደግሞ ስለ ብሩኬና ስለ ሀይሚ ሌላ ቦታ ሲወራ ገብተው እዛ ሲያሽቃብጡና ሲያጨበጭቡ ያለው። እውነት ግን ምን አይነት አእምሮ ነው ያላችሁ? ሲጀመር ማለት ነው ቢኒ ታስታውሱ ከሆነ የራሱን ፍቅረኛ ይዞ መጥቷል። ፍቅረኛ አለችው። ካሁን በፊት ፎቶ ፖስት ተደርጎላችኋል፣ ፍቅረኛ እንዳለው ማለት ነው። የቆየ ፎቶ እያመጣችሁ የፕራንክ ያደረገችበትን ፎቶ እያመጣችሁ ለምንድን ነው ብሩኬ ሀይሚ ቢኒን አፍቅራለች? ርብስ ማመኔ ለማሰብ ራሱ ይቀፈኛል። እንኳን አይደለም ላስበው ይቅርና
ለተወራው ወሬ ራሱ ቀፎኛል። እንኳን አይደለም ሊሆን ይችላል እንኳን የምልበት ምንም ነገር እንትን የለም። ሀይሚ ደግሞ ይሄንን የምታደርግ ሴት አይደለችም። እንደዚህ አይነት ሴት አይደለችም። እንኳን አይደለም ትላንትና ላወቀችው ቢኒ ይቅርና ከብሩኬ ጋር እንኳን ጠለቅ ያለ ሴትነትን በተመለከተ ሀይሚና ብሩኬ ሌላ እንትን የላቸውም። ቃል ነው ቃል ነው። ከዛ ውጭ ግን እነሱ የወደፊት እቅድ እንጂ እንደ ማንኛውም ሴትና ወንድ እንደ ማንኛውም ፍቅረኛሞች አመት ሙሉ ከአመት አልፏቸዋል። ጨዋና ባህላቸውን ስርዓታቸውን ያከበሩ ልጆች ስለሆኑ እስካሁን ድረስ በንጽህና ነው ያሉት። ለዚህ ደግሞ ማረጋገጫ ባለፈው ፕራንክ ተሰርቶላችኋል። በፕራንክ መልክ ትክክለኛ መልስ ተሰጥቶት፣ አዎ ሀይሚ ልጅ ናት፣ ህፃን ናት፣ ማስተዋልም ይጎላታል፣ ልጅነት አለባት፣ ጥፋት ታጠፋለች። እኔ አታጠፋም አልልም፣ አዎ ታጠፋለች። ይሄ አጉል ፕራንኳ፣ ስሜታዊነቷ፣ አልሸነፍ ባይነቷ፣ ግትርነቷ አዎ ጥፋት ነው። ይሄን ደግሞ በምክር ነው እንጂ ስም በማጥፋት ልታስተካክሏት አትችሉም። የእሷን ስም በማጥፋት ለማስተካከል አትችሉም። በጭራሽ አይቻልም። የሰው ልጅ ጭራሽ ሌላ ውስጥ እንዲገባ እልህ ውስጥ ነው እንጂ የሚገባው በፍጹም በዚህ ሁኔታ ልትስተካከል አትችልም። የምትወዷት ከሆነ ምከሯት እንጂ ስሟን አታጥፉ። በኋላ እነሱ ነገ ደግሞ ሲታረቁ ሀይሚዬ እያላችሁ ትመጣላችሁ ልታጨበጭቦ ማለት ነው። አስመሳይ አትሆኑ። የእውነት በጣም ነው የሚደብረው። ቤት አግኝታችሁት ነው ቢኒና ሀይሚን ሊፋቀሩ የሚችሉት? ቤት ሲጀመር ልጁ ጨዋ ልጅ ነው። እንደዚህ አይነት የሚልከሰከስ አይነት ወንድም አይደለም። በዛ ላይ ደግሞ ሀይሚም እኔ ባታቋት ብታወሩ ደስ ይለኝ ነበር፣ ግን በተለያየ አጋጣሚና በተለያየ ምክንያት ሀይሚን በደንብ አይተናታል፣ እናቃታለን። ሱስም ማጥፋት አያስፈልግም። የእውነት ደስ አይልም። እንደዚህ አታደርጉ። በጣም ነው የሚደብረው። ገና ለገናው በእነሱ መካከል የሆነ ግጭት ተፈጠረ ብላችሁ እንዴ እናንተ ፍቅረኞቻችሁ የሆነ ነገር ስትጣሉ ያለ የሌለውን አይደል እንዴ ፖስት የምታደርጉት? ያለ የሌለ ስቶሪ አይደል እንዴ ፖስት የምታደርጉት እንዴ? ምናልባት እኮ እሷ ይሄንን ነገር የሚያናግራትም ፖስት የሚያስደርጋትም እኮ ምናልባት እኮ ይች ልጅ የውስጧ ሌላ ህመም ሰው ያላወቀላት ሊኖር ይችላል። ግዴታ ብሩኬ ነው ብቻ ማለትም አይቻልም። እነሱ ሁለታቸው ይተዋወቃሉ፣ ሁለታቸው ያውቃሉ ምክንያታቸውን፣ የተጣሉበትንም የተደባበሩበትንም። ግን ብቻ ግን ከባድ ነው። እግዚአብሔርን በጣም ነው የተናደድኩት በጣም እና ዛሬ እንግዲህ አልመጡም። የምትወዷቸው የምታከብሯቸው የናፈቋችሁም እንዲሁም ደግሞ ስለ እነሱ በጣም የተጨነቃችሁ አትጨነቁ። ምክንያቱም ሁሉም ነገር አንዳንድ ጊዜ ችግር ይፈጠራል። ሁሌ ደስታ የለም። አንድ ጊዜ ደስታ ይሆናል፣ ከዛ ደግሞ ሀዘን ይመጣል። የሰው ልጅ በጠቅላላ በየትኛውም በህይወቱ በቃ ሁሉም ነገር ደስተኛ ወይም ደግሞ ሁሉም ነገር አልጋ ባልጋ የሚሆን ነገር የለም። ብዙ የሚበላሹ ነው፣ ብዙ የሚያጋጥሙ ብዙ የህይወት ቻሌንጆች አሉ። ስለዚህ የእውነት የምታወሩት ወሬ ግን በጣም የሚያስጠላና በጣም የሚዘገንን የሚቀፍ ስለሆነ የምታወሩትን ነገር አቁሙ ለማለት ነው። ደህና ሁኑልኝ። እወዳችኋለሁ። ፈጣሪ ሰላም ያሳድረን፣ ቸር ወሬ ያሰማን ነገር